ፍቅረኛ ነበረኝ። እንዴት ተዋወቃችሁ? በፌስቡክ ላይ የተዋወቁት። እሺ። እና 5 ወር አወራንና በጣም ስወደው ሄደ። 5 ወር ስለምንድን ነው ያወራችሁት? 5 ወር ስለ ነጋችን ሳይቀር በጣም አወራን። ያወደድኩት የራቁት ፎቶ ላኪልኝ ብሎ እምቢ ስለው አልፈልግሽም ብሎ ተቶኝ ሄደ። የራቁት አለክም ስትዩ ሄደ። ስላከለኝና የኔን አይታሽ አንቺን ማትረኪልኝ ብሎ ከዛ ከኔ ጋር ተጣጣ። እሺ ምን ትመክረኛለህ? በጣም ጨንቆኛል። በመሄዱ ጨንቆሽ ነው? በጣም ነው ያዘንኩት። ማለት በጣም አምኜው ነበር። በዚህ በጭር ውስጥ ማለት እየጨነቀሽ እሱን በማጣትሽ ነው የተጨነቅሽው? እድሜሽ ምን ያህል? በጣም ግራ የሚገባው 24 ሚዩት አድርጊ እስኪ። አሁን ቃሪያ በሚጥሚጣ ሰናፍጭ ያለበትን አቀበለኛል መርፌ። አሁን እሱ ነው መወግ ምንወጋሽ። አሁን ትንሽ ሊያስነጥስሽ ይችላል፣ ለብለብም ሊያደርግሽ ይችላል። ቻል አድርገሽ አዳምጪ። 24 ዓመትሽ ነው። ሰው ሀገር ነው ያለሽው። ለለውጥ ነው የተሰደድሽው። ገንዘብ መስራት፣ ገንዘብ ላይ ትኩረት ማድረግ ሲገባሽ ፌስቡክ በተባለ ጦስ እንደ ወንድ ላይ መንጠልጠል። ያለ ወንድ መኖር አይቻልም ተብሏል። እንዴታ ፌስቡክ ላይ ካላወሩ እዛ ላይ ካልተጀናጀኑ ህይወት የለም። ምንድን ነው ጥቅሙ? አወራሽ አላወራሽ እዛ ላይ ተጠባበሽ ተጀናጀንሽ፣ ምንድን ነው ህይወትሽ የሚጨምረው ነገር? ምንድን ነው የሚለውጠው አንቺ አላማ ላይ? ትርፉ የራቁት ቪዲዮ ሊያዘብኝ አልያዘብኝ። እናትና አባትሽ ሄዳ ተለውጣ ትመጣለች ብሎ ያስባሉ ቤተሰቦችሽ። አንቺ እማታውቂው ያላየሽው ምን ይስራ ምን እማታውቂው መንፈስ ይሁን ሰው ይሁን ጂኒ ይሁን ኤአይ ይሁን አሮቦት ይሁን ምን የማታውቂው ፌስቡክ ላይ ባለ ሰው ተጠምነሽ ስሄድ ጨነቀኝ። አንቺን ብሎ የሚመጣው እንቅልፍሽ ብቻ ነው። ማንም አንቺን ወዶና አፍቅሮ አክብሮ የሚመጣ ጥቅም ፈልጎ ነው የሚመጣው ሁሉም ሰው ገብቶሽ። ስለዚህ ይሄ ሰው በመሄዱ ድግስ ድንኳን ጥለሽ ደግሰሽ ተመስገን ጌታዬ ብለሽ ስለት ማስገባት ሲኖርብሽ ጭራሽ እንዴት ሄደ? ሊያርድሽ እኮ የነበረ ሰው የራቁት ቪዲዮ ላኪልኛለሽ ሙዚየም ሊያስቀምጠው መስሎሽ ነው ወይ? የአድናቆት ፊልማ ምናምን ሊፈርምልሽ መስሎሽ ነው? እንደ ፊልም አክተር ምናምን እሱን ይዞ እኮ ገንዘብ ሊያርስብሽ ነው። ወንዶቹ ስራ መስራት አቁመዋል ከጥቂት ሰዎች በስተቀር። አራዳ ወንድ ነኝ ብሎ ያስቡት ማለት ነው። እንዲህ አይነት እርድና በአፍንጫ ይወጣል። ተፈልገ ነው መገኘት ያለብህ። ወንድ ከሆንክ እንደ ባትሪ ውድ ነው መሆን ያለብን። እንደዚህ ሴት ስር እያሉ የቪዲዮ እየያዙ ምናምን ያንን ተገን አድርጎ ጥቅም ለማስጠበቅ እንዲሆን የምታገኘው ገንዘብ ህይወት ነው፣ ይበላላል። ይሄ የወንድነት መለኪያም አይደለም። ነገ ሴት ልጅ ይኖረዋል ሁሉም እያንዳንዱ ወንድ እዚህ ውስጥ የሚሰማኝ ማለት ነው። ማወራው አንተ ስለ ገርል ፍሬንድ ጋር ስላለ ግንኙነት ነው አለ። ነገ ሴት ልጅ ይኖራል፣ ትወልዳለህ፣ መቼም አይቀርም። ለ80 ዓመት አይሆንም። ሴት ልጅ ባለ ሰዓት የሚገባ ይሄ ጉዳይ። ስለዚህ እህቴ አርፈሽ ብትቀመጪ ጥሩ ነው። 24 ዓመትሽ ነው። በ24 ዓመትሽ በዚህ እንጭጭ እድሜሽ ገና ነሽ። እንዳትቀጭ። ብዙ ሰዎች ህይወታቸው ተበላሽቷል። ብዙ ሴቶች የቁም እስረኛ ሆነዋል። የአንዳንድ ወንዶችን የቤት ኪራይ የሚከፍሉት በየወሩ እነሱ ናቸው። ጫማ የሚገዙት አንዳንድ ወንድ የሚነዳው መኪና ሰርቶ ያገኘው ላይሆን ይችላል። ሁሉም አለ ሰርቶ ለፍቶ ምናምን መከራውን በልቶ ብዙ አመት ተግቶ ያገኘው አይደል።
እንደዚህ በሆነ አጋጣሚ አንዲት ሴት ያጠምዳል። ከዛ ትጦረዋለች። ቁጫ ይለቅብኛል አይለቅብኝም ማለት ይልቀቅባችሁ። እሺ ጋይስ፣ እዚህ ውስጥ ያላችሁ እንዲህ አይነት ችግር ውስጥ የገባችሁ ሴቶች ካላችሁ በእናትህ ልቀቀውና አንዴ ላይክ ላርገው በሉት። ስለዚህ ጉዳይ ማንም ቴንሽን አድርጎ ያስብ። ሁሉም ዓለም ተወጥሯል በሌላ ነገር። ያንቺን ጉዳይ ግድ ኖሮት ከአንድ ቀን በላይ ርዕስ አትሆኝም። እመኝ፣ አጀንዳ በአጀንዳ ርዕስ በርዕስ እየተደራረበ ሰው ሁሉ ሌላ ነገር ላይ ነው ትኩረቱ። የአንቺ የራቁት ቪዲዮ ሰንበድ ላቀቀው አለቅቀው አሳሳቢ ጉዳይ አይደለም። እውነቴን ነው የምነግራችሁ። ዓለም በጣም ብዙ ያሳሰበው ጉዳይ አለ። ድሮ ነው አሁን የመጀመሪያ ጊዜ የሆነ ጊዜ ሰርፕራይዝ ሊሆን ይችላል። ወይኔ እንዴት ተደረገ። አሁን በስቶ ማንም አባከን አይሉ ልቀቀው በሉት። ለማንም ወንድ ጡረታ አጡ በአናቱ ለምን አይተክል። ስለዚህ አንቺ ደግሞ አልፈሽ ቁጭ በይ። ለምን እንደዚህ አልተበላሸም ከሆነ ህይወቴ እንግዲህ አላውቅም። ተግባባን? ግልጽ ነው። እሺ፣ መልካም ቀን። እዚህ አይነት ወንዶች ካርታቸውን ለማበላሸት የምትፈልጉ ከሆነ ኬርለሱ ነው። እሺ፣ ሁሉም ዋሽ ነው። ማናችንም ራቁታችን የተፈጠረ ሌላ አዲስ ነገር የለም። ልብስ ሸፍነውን እንጂ የተለየ ወርቅ፣ ዳይመንድ፣ የተለየ ነገር ይዘን አልኖርም። ገብቷችኋል? ሰው አይሆን እንዲህ አይነት ነገር ወጥመድ ውስጥ አትግቡ። ግን እንደው በቃ ሰውንን ስጋን የለበስን ልንስት እንችላለን። ሶስታችሁ እንደዚህ አይነት ቦታ ከተገኛችሁ በአጋጣሚ የሚሆን በምን ጉዳያችሁ እንዳይሆን ይህን መጠቀም ያላረግ ከፈለገ አንድ ሰው አገውሉት። ከዛ ካርታው ተበላሸ ማለት ነው። አለቀ። ቢለቀውም የማያገኘው ባይለቀውም በቃ ጉዳዩ ሌላ ዜት ሄዳለሁ። ሌሎቻችሁ ደግሞ አረፋችሁ ተቀመጡ። ወንዱ ተበላሽቶ እግዚአብሔር በጣም ነው ያስጠላው በዚህ ጊዜ ማለት ነው። የቴክኖሎጂ ዘመን መጥቶ ሚስቱን የሚቀርጸው ሰው አለ እኮ። እኔ በቃ እግዚአብሔር ትዕግስቱ ላል ሚስቱ የገዛ ሚስቱን ይቀርጻል። ባል ሲንግልነት ይለምድን ብለው እኮ በምክንያት ሲንግሎች ጤና ይስጠን፣ እድሜያችን ይርዘም። እሺ ሚስቱን የሚቀርጽ ወንድ አለ እግዚአብሔር። እንኳን አንቺ ፍቅረኛ ምናምን አተውትሽ የሰማንያ ሚስቱን ገበና የሚደብቅ ያለበት ባል ቀርጾ ያስቀምጣል። አይገርም? ሄሎ ማንንም በእውነት ማንንም ማመን የምችሉበት ጊዜ አለ። ራሳችሁ እንኳን አንዳንዴ እስቲ ይሆን እንዲህ ብላችሁ የምትጠራጠሩበት ጊዜ ነው። ዶንት ትረስት በጭራሽ። እሺ በጭራሽ። እንደ ድሮ ፍቅረኛ ይዘሽ እንኳን ከፍቅረኛ ጋር ጥሩ ጊዜ ላሳለፍ ብለሽ የምታስቢበት ጊዜ አይደለም። አድቫንቴጅ ነው ሰው ሁሉ የሚደብቀው። እያንዳንዱ ነገር ስልኩን ይዞ ካሜራ ደቅሞ ቀርጾ የሆነ ጊዜ እጠቀምበታለሁ ና ህሊና ያለው ሰው ማግኘት በጣም ከባድ ነው። ሄሎ ሄሎ፣ እኔ እንኳን ትንሽ ጨንቆኝ ላማክር ነው። እሺ ንገሪ። ማለት ወደ ሀገሬ መግባት ፈልጌ ነበረ። አሞኛል፣ ግን ደግሞ በቃ እዛ ያለው ሁኔታ ሊያስገባኝ አልቻለም። መግባትም አልፈለኩም። ልቤ ደግሞ ከዚህ መግባት ይፈልጋል። ብቻ ግራ በጣም ተጋብቻለሁ። ምን ትለኛለህ? መግባት ነው የምትፈልጊ? አዎ አሞኛል፣ መግባት ፈልጋለሁ። ግን እዛ ደግሞ በጣም ሁኔታው ከባድ ነው። ምንድን ነው እዛ የሚያስፈራሽ? እዛ የሚያስፈራኝ በጣም ብዙ ነገር ነው። አሞኛል ማለት ህልሜን አላሳካውም። የምፈልግበት ቦታ አልደረስኩም፣ አላስተካከልኩም። በጣም ብዙ ነገር ይቀረኛል። እሰራለሁ ብዬ ያቀድኩበት ቦታ አልደረስኩም። ገና 2 ዓመቴን ጨርሼ 3ኛ ዓመቴን ያው ልጀምር ስል ነው ያመመኝ ማለት ነው። እና የሚያመኝ ዝም ብሎ ብቻ ነው። ግራ እጄን ነው የሚያመኝ። ግራ እጄ ስራ መስራት አልቻልኩም። በአንድ እጄ ብቻ ነው የምሰራው። ግራ እጄ ይንቀጠቀጣል ምናምን መስራት አልቻልኩም። ሆስፒታል ሄደሽ አልታየሽም? ታይቻለሁ።
ምንም የለባትም፣ ግን አቅም ነው እንጂ የሌላት ምንም የለባትም ነው የሚሉኝ። ግን በቃ እጄ ጭራሽ በቃ ምንም አይነት ስራ መንካት አልቻልኩም። ገብቶኛል። ምንድን ነው እጅሽ ማለት እቃ ማንሳት አይችልም ነው? ወድቀሻል? ችግር አለ? በጭራሽ አልወደኩም። እንደዚሁ ከመሬት ተነስቶ ብቻ ነው የሚንቀጠቀጠው። እጅ ይንቀጠቀጣል። እንዲሆን እንዴት ነው ነርቭ ያለበት ሰው እንዴት ነው ያኛል? ይሰበስበኛል እንጂ በሰከንድ በቃ ጭራሽ ስራ መስራት አልቻልኩም። እሺ እስኪ ሚዩት አድርጊና አዳምጪኝ። አሁን መጀመሪያ ችግር የሚፈታው ችግር የመፍታት ችሎታሽን እያሳደግሽ መምጣት አለብሽ። ችግር የሚፈታው አንድ በአንድ ነው። እሺ አሁን ብዙ ነገሮች ወደ ሀገር መግባት ትፈልጊያለሽ፣ እዚህ መስራት ትፈልጊያለሽ፣ ያሰብሽው ባላሳካሽም የጤና ችግር አለ። ሁሉም ነገር ላይ በአንዴ አታተኩሪ፣ አይሆንም። ሰው በአንዴ ቀስ እያለ ነው ችግሮቹን መፍታት ያለበት። የመጀመሪያው አንገብጋቢው ጉዳይ አሁን የጤናሽ ጉዳይ። ሀገር ቤት ስለመግባት እዚህ መቆየት ምናምን የሚሉትን እሳቤዎች መጉታያቸውና መጀመሪያ ጤናሽ ኢምፖርታንት ጉዳይ። ሆስፒታል ሄደሽ ሙሉ ምርመራ አድርጊ። ሙሉ ምርመራ ማለት አሁን ለምሳሌ ደም ሰተሽ እንኳን የምርመራ አይነቶች ይለያያል፣ የተለያየ። ለምሳሌ አሁን ለኤችአይቪ የምታደርጉት ምርመራ እና ለልብ ለኩላሊት የምታደርጉት ምርመራ እኮ ይለያያል። እንትኑ ራሱ ነው የምላችሁ፣ ምሳሌ ነው የምሰጣችሁ። ሙሉ ምርመራ አድርጊ። በቃ ፉል ቼክ አፕ ማለት የነርቭ ችግር ሊሆን ይችላል፣ ቫይታሚን ዲ እጥረት ሊሆን ይችላል። ገብቶሻል? ትንሽ ችግር ካለ እሱን ያባብሰዋል። ከምንም ነገር በላይ የሚከፈለው ዋጋ በሙሉ ከፍለሽ አሁን መጀመሪያ ጤናሽን ማስተካከል ላይ አተኩሪ። እውነቴን ነው የምነግርሽ። አንቺ ስትኖሪ አይደል እንደ ገንዘብ ውስጥ የሚመጣው? አንቺ ስትኖሪ አይደል እንደ ሀገር ቤትስ የምትሄጂው? አላማሽንስ የምታሳኪው ለየትኛው? አንቺ ማትኖሪበትን አላማ ነው እንዲ ለማሳካት እየሰራሽልሽ። እዚህ ጋ እኮ የሞትሽ እኮ። ትንሽ ካመማችሁ፣ ትንሽ የጤና መዛባት ችግር ካለ ጋይስ፣ በተለይ ሰው ሀገር ነው አረብ ሀገር ምናምን ሆስፒታል ሄዱሽ። ራስ ምታት እንኳን አሟችሁ ማለት ነው። ያንን ራስ ምታት 2 ቀን ከቆየ ቀጥታ መሄድ ያለባችሁ ሆስፒታል። አንድ ቀን ችግር የለውም ኖርማል። በሁለተኛው ቀንም መሻል አለበት። ካልተሻለና 3 ቀን ፑሽ ካረገ ሌላ ችግር ነው ማለት ነው። የሆነ ሲግናል ነው ማለት ነው። የሆነ ውስጥ ችግር ተፈጥሮ ምልክት ይሰጣችሁ ማለት ነው። ሄዳችሁ መታየት አለባችሁ ሌት ተቀን ሳትሉ። ስለዚህ መጀመሪያ አገር ቤት መሄዱን ታይ። በቃ ትጨነቂ። በቃ እዛ ዝጊ፣ ቶፒኩን ዝጊ። እሺ ከአይምሮሽ አውጭ። ህልምሽ ላይ የምታተኩልበት ጊዜ ነው። ግን መጀመሪያ ግን የጤና ጉዳይ ይስተካከል። ከዛ ልክ እሷን ስታስተካኪና ፊክስ ሲሆን አየሽ አንድ ጭንቀት ቀነሰ። ከዛ ደግሞ ሁለተኛ ምን ላይ ታተኩሪያለሽ? ገንዘብ መያዝ። ለምሳሌ 3 አመት ሰራለሁ ካልሽ 3 አመት በቃ ተወስኝና በዛ ጊዜ ውስጥ የምታገኙን ሁሉ ገንዘብ ሴፍ እያረግሽ መስራት ያለብሽን እያረግሽ ትቀጥያለሽ። ችግር የሚፈታው እንዲህ ነው። እሺ ከአንገብጋቢው ጀምረሽ ደረጃ በደረጃ ማለት ነው። ተግባባን? ማዳም አለሽ አለችው። ቆይ ሰምቼ ቃል ሰምተሽኛል አይደል? አዎ ሰምቼ ካለ አመሰግናለሁ። እንደዛ ተጠርቼ ነው። እሺ እሺ አመሰግናለሁ። የጤናችሁን ጉዳይ አስቡበት ቤተሰብ። እኔ የምመክራችሁ እሱ ነው። እንደ ወንድም ግድ የላችሁ አትሊስት በየ3 ወሩ በየ6 ወሩ ቼክ አፕ አድርጉ። ምንም ችግር የለም። ታማችሁ አልጋ ይዛችሁ በሚሊዮን አውጥታችሁ ያላችሁን ገንዘብ ገፍግፋችሁ ሁሉን ነገር ባዶ እስኪሆን ድረስ ከምትቀሩ
በየ3 ወር ቼክአፕ እያደረጋችሁ ችግር እንኳን ካለ በትንሽ ነገር ፊክስ የሚደረገውን እየፈታችሁ መሄዱ ጥሩ። አንዳንዴ አልጋ ላይ ካልወደቅን በስተቀር ወይ ተጎትተን ሆስፒታል በስትሬቸር ካልገባን እምቢ የምንል ሰዎች አሉ። በቃ እስክንወድቅ ነው የምንጠብቀው። ቆሜ ሄዱ ጤነኛ አይደለም። እሺ ሄሎ ሄሎ እኔ ያን ያክል እንትን አይደለም። በቃ የምታስበው አይነት ሰው አይደለም። ስለ ልጆቹ እኔ አሁን ብቻዬን ነው እያሳደግኩኝ ያለሁት ማለት ነው። እሱ በጣም ቸልተኛ ነው ለልጆች ያለው አመለካከት እና ስደውል ደግሞ ገና እኔ ራሱ እኔ እያገዝኩኝ እኔ ሁሉ ነገር እያወጣች ስደውል ደግሞ ጤነኛ መልስ አይሰጠኝም እና ግራ ገባኝ። ምን ትለኛለህ ስልህ ለውጭ ሰው በጣም ጥሩ ነው። ለውጭ ሰው ጥሩ ነው። ግን አሁን እኔ አለ አይደለ በቃ ራሴ ካርት ሞልቼ ምናምን ደውልና እንዴ በቃ ሳናግረው አጭር መልስ ማለት ነው እንጂ እንደዚህ ነው ልጆቹ እንደዚህ እናድርግ። ልጄ ራሱ ትምህርት አቋርጬ ክፍለ ሀገር ወስጄ ምናምን ነው እኔ እዚህ የመጣሁት ማለት ነው። ግን እንደዛም ሆኖ እሱ ደግሞ ሊረዳኝ አልቻለም። እሱ እዛ ጋር የተከራየ ነው ቤት አለ፣ ሙሉ እቃ አለ። ልጆቹን ይዞ እኔ እዚህ ጋር የትምህርት ቤት እየከፈልኩኝ እንኳን ያዝ ሰው ፈልግ ስለው ሰው የለም ኬት ይመጣል ነው የሚለኝ ማለት ነው። በጣም ቸልተኛ ነው ይሄ ልጅ። ትምህርት አቋርጠዋል ለምን ከኩዮች ወደኋላ ይቀራል ምናምን አይልም። በጣም ስልህ በጣም ቸልተኛ ነው እና በጣም ግራ ገባኝ እልሃለሁኝ አሌክሱ። አሁንም ድረስ በትዳር አብራችሁ ነው ያለ ማለት? በ80 ተፈራርመን ምናምን ነው። አንቺ ኳታር ነው የምትኖሪ? እኔ ኳታር ነኝ። ኳታር። እሱ የት ነው? እሱ አዲስ አበባ ነው። እሱ ምንድን ነው የተቀያየረው ቦታ? ሞዴሬተሮች ዛሬ ደህና ናችሁ ጋይስ? እሺ እኮ ማለት ምንድን ነው አሁን አንቺ ኳታር ነሽ፣ እሱ ሀገር ቤት ነው አይደል እኮ። ስለዚህ አሁን ብቻ ለልጆቹ ምንም የሚያደርገው ነገር የለም ምንም። ያው ስንት ወደ 7 ወር ተጠግቻለሁኝ እዚህ ኳታር ከመጣሁኝ። ምንም ስራ ይሰራል። መርካቶ ነው የሚሰራው። እሺ በቃ እኔ እንዴት እንደሆነ አላውቅም። በጣም ቸልተኛ ነው። ለውጭ ለሚያየው ሰው በጣም ይለያል ከምልህ በላይ ማለት ነው። ግን ቤት ውስጥ ደግሞ ያለው ነገር እኔና ፈጣሪ ነው የሚያውቀው ማለት ነው። ስለዚህ አሁን አንደኛ አንቺ ሰው ሀገር ነው ያለሽው አይደል? ሀገር ቤቷ ምን እየተካሄደ እንደሆነ አታውቂም። ትዳርሽ ላይ አንዳንድ ጊዜ ተራርቃችሁ ስትኖሩ ትዳሩ ላይኖር ይችላል። አብሯችሁ የትዳር አጋራችሁ ሌላ ላይፍ ጀምሮ ምናምን የራሱን ዓለም እየቀጨ ምናምን ሊሆን ይችላል እና በይምሰል ባልና ሚስት እየኖራችሁ ሊሆን ይችላል። አይደለም አሌክስ፣ ይቅርታ እንደዛ ነው እንዳልል። እዛ ጋር ወንድሞቼ እህቶቼ ምናምን አንድ አካባቢ ናቸው። ቀራኒዮ መድኃኒዓለም አካባቢ አንድ አካባቢ ነው የሚኖሩት ማለት ነው። እንደዛ ነው እንዳልል። ግን ምንድን ነው የሚመስለኝ በቃ የሆነ ሴፊንግ አያውቅም። በጣም ቸልተኛ ነው። በየቀኑ ነው የሚያገኘው። በቀን ቢያንስ በቃ የኢትዮጵያ ላይ በእርግጥ ኑሮ ተወዷል፣ ግን 2000 ብር ምናምን አያጣም በቀን ማለት ነው። በቃ እሱ ለምን የምለውን ለዛ ነው። ባያገኝ እሺ 2000 ብር አካባቢ አያጣም። ግን ምንድን ነው በቃ ካላገቡ ልጆች ጋር ምናምን እየዋለ ሱሰኛ ሱስ በቃ የእኛን ነገር እንትን ብሎት በቃ ሱሰኛ ነው የሆነ ሱስ ነው በቃ የሚያበዛው። እንደገና ደግሞ ደውዬ እንዴት ላድርግ ይሁን አለ አይደለ? ለቤትህ እኮ ሀሳብ ከባለቤትህ ሌላ ማንን ትጠይቃለህ? ለራስህ ቤት ማለት ነው። በቃ እንደዛ ስጠይቀው ራሱ ይሁን ሀሳቤን አይደግፍም። እንደ መሰለሽ አድርጊ ነው የሚለኝ ማለት ነው። ስመጣ ራሱ አሌክሱ ከሚገርምህ ልሂድ እንደዚህ ነው በቃ ልጆቹ ተቸግረው አሉ። ትምህርት ቤት ምንም የለም። ትምህርት ቤት ማድረግላቸው ነገር እያየህ ነው። ማለብሳቸውን አጣሁ፣ ማበላቸው አጣሁ። ደስ እንዳለሽ አድርጊ አለ አይደለ? እኔ እኮ ማቀርበው ሀሳብ ፈልጌ ነው ከሱ ማለት ነው እንጂ ለብቻ መወሰን እችላለሁ። ግን እሱ እንደዛ አይደለም። ደስ እንዳለሽ አድርጊ ምናምን ነው የሚለው ማለት ነው። ስመጣ ራሱ የእውነት ነው የምልህ አልሸኘኝም በራሴ እና በቤተሰቦች እና ደግሞ ስመጣ
ሆኗል። ለቤተሰቦች ነበር የሆንኩት። ትዳር ባልያዝኩበት ሰዓት ትዳር ይዤ ደግሞ ለራሴ ስል ደግሞ ምንም ግራ ገባኝ እና በቃ እሱም እንደዚህ ቸልተኛ ሆነ እልሃለሁ እኮ። አሁን አንቺ ልጆችሽ የት ናቸው? ልጆቼ እናቴ ጋር ናቸው። እናቴ ጋር ክፍለ ሀገር ወሰድኳቸው። እሺ አሁን ልጆችሽ ማድረግ ያለብሽን ነገር አድርጊሽ፣ ከአንቺ የሚጠበቅብሽ። ምክንያቱም ልጆቹ በመሀል መጎዳት የለባቸው። እናትና አባት ፉክክር ማለት ነው። እሱ እንዲያርግ አትባባይ ከሱ ጋር። ለልጆችሽ የሚያስፈልጋቸውን አርጊ፣ ትምህርታቸውን አስተምሪያቸው። እናት ነሽ፣ ገብቶሻል? እናት ስለሆንሽ ከአንቺ የሚጠበቀውን እንደ እናት አርጊ። ከዛ ውጭ ግን ማለት ነው ሀገር ቤት የምትሄጅበት ጊዜ ሲደርስ እና እዛ ስትሄጂ ከእሱ ጋር ያለሽን ጉዳይ በጠረጴዛ ዙሪያ ታስተካክዪዋለሽ፣ ትነጋገሪያለሽ። ምክንያቱም አሁን እንደዚህ አይነት ሰው ጋር እንዴት ነው መቀጠለው፣ እንዴት ነው መኖረው የሚለው እዛ ሄደሽ ታስቢበታለሽ። አሁን ግን ከረንትሊ በሌላ ነገር ኢነርጂ ናጨርሽ። እንዴት ላርግ ከሱ ጋር ጭቅጭቅ እንዲያጣራት በቃ አታርጊ። የሚያገኘውን ገንዘብ ያጠፋዋል፣ ልጆቹን አያግዝም አይደል? ያንቺና የሱን ነገር አንዴ ከደና ቤት ታስቀምጩና እዛ ስትይዢ መላ ታስይዥለታለሽ። አሁን ግን ትኩረት ማድረግ ያለብሽ ምንድነው? እየሰራሽ ልጆችሽ ደግፊ። እነዚህ ልጆች ውለጂም ብለው አልተወለዱ፣ በእናንተ ፈቃድ ነው። ስለዚህ እናት ነሽ፣ የእሱን እገዛ በመጠበቅ አንተ እንዲያርግ አታርግ እያልሽ ልጆቹ ሜዳ ላይ እንዳይቀሩ አግሽ ልጆችሽን። እንደ ባልና ሚስት ግን ከእሱ ጋር ያለሽ ጉዳይ አየር ላይ ነው፣ ጤናማ አይደለም። ገብቶሻል? ፌርም አይደለም። ወንድ ልጅ እየሰራ ቤቱን ሲያግዝ ልጆቹን ሲያግዝ ገንዘብ ሲይዝ ነው እንጂ ሸልተኛ ሆኖ ገንዘቡን የትም እየበተነ ሱሰኛ ሆኖ ከጓደኞቹ ጋር እየጨፈረ ጌዳውን እያለ ምናምን ውሎ የሚያደርግ ከሆነ ምኑም ባልሆነ አልበሰለም ማለት ነው ገና። በዚህ ጊዜ እንኳን እንደዚህ የሆነሽበት ጊዜው እኮ ራሱ የተቃጠለ ጊዜ እኮ። ሰርተሽ ራሱ እኮ አትለወጭም። ሰርተሽ ገንዘቡ የት እንደሚሄድ አታውቂም። እየለፋሽ እንኳን ማንንም ሰፖርት አላርግ ብለሽ እንኳን እንደዚህ ተጨንቀሽ ይዘሽ ሴቭ አርገሽ እንኳን በጣም እሳተ ገሞራ ነው ጊዜው፣ ከባድ ነው። እኔ በዚህ ጊዜ በገንዘብ የሚያላግጥና እንደው ዝም ብሎ የሚበትን ሰው እኔ በጣም ነው የሚያስገርመኝ። ታድሎ ላለሁ ይዘኸውም አልሆነም። ስለዚህ እንደዛ አርጊ እሺ እህቴ፣ እሺ ግልጽ ነው። ኔትወርኩ ነው ወይስ እየሰማችኝ አልነበረም? ሄሎ፣ ከኔ ነው ከነሱ ነው? ጎበዝ። እንደዚህ ማን ነው ሚዩት ያደርጋት? ይሰማል? እኔ ይሰማችኋለሁ አይደል? እኔ አለው አይደል? በህይወት አለው ልበል እንጂ። ሄሎ ሄሎ። እሺ አይሆፕ ሰምታኛለች ብዬ ተስፋ አድርጋለሁ። ዞሮ ዞሮ ግን ሌሎቻችሁም በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰው ኧረ ባል የሚስት እንግዲህ አልሰማም፣ የባል ግን አሁን ዛሬ ሁለተኛ ጊዜ። የት ነው እንደዚህ ያሉ ወንዶች የተወለዱት? ግብረ ገብነት አልተማሩም? ሄሎ እኔም እንደዚሁ ለማክረ ነበረ። እሺ ንገሪኝ። ያው ባለቤት ነበረኝ እና ልጆች 2 ልጆች ወልደናል። ድምፅሽ ግን ርቋል። አይሰማም? ጥሩ ነው። እሺ 2 ልጆች ወልደናል እና ከዛ በኋላ ሰውየው ተቀያየረ ማለት ነው። ተቀየረ ማለት ወደ ምን አይታወቅም። ማለት መጀመሪያ ትዳር ላይ ሲገባ በስሜት ይሁን የገባው በምን ይሁን የሆነ በቤተሰብ ጭቅጨቃ ይሁን አላውቅም እና ልጆቹ ከተወለዱ በኋላ በቃ ያለው ነገር ሁሉ ነገር ተቀያየረ። በቃ ሌላ ሰው ሆነ። እሺ እና በቃ
ዝም ብሎ በሆነ ባለ ነው ይጮሃል። ዝም ብሎ በቃ አማክረውም የሆነ ነገር እራሱ አይሰማም። እና መጨረሻ ላይ እንደውም ጭራሽ ልጆቹ ሁሉ የኔ አይደሉም እስከ ማለት ደረሰ ማለት ነው። የኔ አይደሉም ብለዋለ። እሺ። እና እኔ በሰዓቱ ያው ትንሽ አይምሮ እንትን አለኝና ያው ነገሮችን የቤተሰቡን ሽማግሌ ሰብስቤ ምናምን ነገር ያለውን ነገር በቤተሰብ መፍታው ምናምን ብዬ እንትን አልኩ እና ተመከረ ምናምን ከአንዴም 2 3 ተመከረ። ግን በቃ ምንም ሊቀየር አልቻለም። በቃ ማለት እሱ እንደፈለገው መሆን ነው የሚፈልገው እንጂ ትዳር እንደያዘ ሰው ምናምን መሆን አይፈልግም። ለልጆቹ አያስብም። የቤት ወጪ በስነስርዓት አይሰጥም። ልጆቹ የሚያስፈልጋቸውን ነገሮች ራሱ ማድረግ አይፈልግም። እና እንደዛ እያለ እኔ በመሀል በቃ ይህ ነገር አይሆንም፣ እንደዚህ ሆኖ እንዴት እቀጥላለሁ ብዬ አጎቴን አማከርኩትና እሱ ደግሞ ትንሽ ከፍ ይበሉልሽ፣ አሁን ሄድሽ እንዴት ይሆናል? የረባ ብር ራሱ የማይረዳ ከሆነ በኋላ በጣም ትቸገሪያለሽ። ምክንያቱም ልጆቼ መንታ ናቸው እና በጣም ትቸገሪያለሽ ምናምን ብሎ አለኝ። ያው ለመክሰስም ፈልጌ ነበር፣ ግን በሰዓቱ ደግሞ እኔ ከአዲስ አበባ ወደ ክፍለ ሀገር፣ ምክንያቱም እኔ የምኖረው ክፍለ ሀገር ስለሆነ ቤተሰቦች ያሉት ክፍለ ሀገር ናቸው። ያው አጎቶቼ ምናምን ናቸው አዲስ አበባ የሚኖሩት ማለት ነው። እና ልጆቹን ይዤ እኔ ወደ ክፍለ ሀገር ሄድኩኝ ማለት ነው። ከዛ ደግሞ ተመልሼ መጥቼ ለመክሰስ ምናምን ነገር በሰዓቱ ሳንቲም ራሱ በጣም ችግር ነው። ያው ለልጆቹ ብዙ ነገር ስለሚያስፈልግ እንደምታውቀው ልጆች ማሳደግ በጣም ከባድ ነው። ብዙ ነገር አለ እና ለልጆቹ የሚያስፈልገውን ነገር ምናምን በቃ የማገኛትን ነገር ያንን ነገር ነው የማደርገው እና ትራንስፖርት ምናምን አውጥቼ ራሱ እንትን ለማለት በቃ ያንን ነገር ለማድረግ አላሰብኩኝ። ማለት ሀሳቡ አለኝ፣ ግን ያንን ነገር ለማድረግ በጣም ብዙ የሚያስፈልጉ ነገሮች ስላሉ ልጆች ይዤ መሰቃየት መንገላታቱ ምናምን ያ ነገር እንትን ስላለኝ ነገሮችን ለእግዚአብሔር ትቼ ከእግዚአብሔር ሁሉ ነገር የሱ ይበልጣል ምናምን ብዬ ያው ፓስፖርት አደስኩኝ። ከዚህ በፊት ስደት ላይ ስለነበርኩ ከዛ ፓስፖርቴን አድሼ በቃ ለእናቴ ልጆቼን ሰጥቼ መጣሁ ማለት ነው እንደገና ስደት እና እናቴ ያው እሷም ብዙ እንትን ጠንካራ አይደለችም፣ ግን ያው በቃ እየታገለች ነው ያለችው። እግዚአብሔር ይመስገን ያው ዛሬ ደህና ነገር ላይ ደርሻለሁ። የራሴ ቤት እንትን ብያለሁ፣ ገዝቻለሁ ቤት ምናምን እና እግዚአብሔር ይመስገን ልጆቼም ደህና ናቸው፣ እናቴም ደህና ናት። እና በመሀል ግን በተለያየ ስልክ ከሰው ስልኬን እየወሰደ በተለያየ ስልክ ይደውል ነበር እና እኔ ደግሞ እንደማልፈልገው ነገርኩት። ምክንያቱም እሱ በዛን ደረጃ እያለን ማለት ነው አልፈልግም ብሎ ነበር እና ፊርማውን እንዲቀድመም ፈልጌ ነበረ። በእርግጥ በመዘጋጃ ምናምን አይደለም የተፈራረም ነው ማለት ነው፣ ያው በሽማግሌ ነው እና ያንን ነገር እንዲቀድልኝ ፈልጌ ነበር። ግን ያው እኔ በሰዓቱ ያለሁት እንዳልኩ ርቀት ላይ ስለሆንኩኝ አንዳንዴ ልጆቹን መጥቶ ሲፈልግ ያያል። እኔ አልከለክልም፣ ምክንያቱም ልጆቹ ናቸው፣ ማየት ይችላል። ነገር ግን ሌላው ነገር ሊሆን አይችልም፣ ሊቀጥል አይችልም። ምክንያቱም እንደዚህ አይነት ትዳር ስለሌለ ማለት ነው። ትዳር ማለት ራስ ኃላፊነት ራስህን ትተህ ወደ ልጆችህ ልጅ ከወለድክ በኋላ ለልጆች የምታስብበት ነው እንጂ በፊት እንደ ወጣትነት የምትኖርበት አይደለም። እንደፈለገ በልተህ እንደፈለገ ዘለ ጠጥተህ ከቤተሰቦች ጋር ከጓደኞች ጋር እንደፈለገ የምትሆንበት አይደለም እና ስለዚህ ያንን ኃላፊነት ስላልተወጣ እኔ ከሱ ጋር መቀጠል አልፈልግም በፍጹም ማለት ነው። ከአይምሮዬም አውጥቼዋለሁ እና የሆነ ጊዜ ልጆችሽን መተሽ አታሳድጊም ወይ ምናምን አለኝ ማለት ነው። እንደ እናቴ እኮ እያሳደገች ነው፣ አንተ ነህ እንደ እያሳደግ ያለው እናቴ እኮ እያሳደገች ነው፣ ብዙ መከራ እየከፈለች ነው እና አይመለከትም
ምክንያቱም የሆነ አለ አይደል በወር ማለት ነው በወር 2000 ብር ነው የሚልከው 2000 ብር ማለት ነው። እሱንም ሲፈልግ አልክም ክሰሱኝ ምናምን ይላል፣ ሲፈልግ ደግሞ ያቆማል፣ ሲፈልግ ይልካል። እኔ እንደውም እናቴን እንዳትቀበይ ብያት ነበር፣ ምንም ነገር እንዳትቀበይ፣ ምክንያቱም ይህንን ብር ምክንያት እያደረገ ነው እንደገና ወደኛ የሚመጣው፣ ስለዚህ እሱን ብር እንዳትቀበይ ችግር ይሻለናል ብያት ነበር ለእናቴ ማለት ነው። እና ማዘር ደግሞ ለምን በቃ ለምን ይቀራል የት አባቱ እንደውም እሱ ቢያስፈልግ ሌላም ነገር ነበር ለሱ የሚገባው ምናምን ብላ እሷ በልህ ማለት ነው ያንን የሚሰጣትን ዝም ብላ ትቀበላለች። እና አሁን ታውቃለህ ሰው ደግሞ አስቸጋሪ ነው እንደዚህ ጎረቤት ምናምን አንዳንድ ወሬኛ ሰው አለ አይደል? እና እነዛ ሰዎች ይነግሩታል ማለት ነው። እኔ በእርግጥ ብገዛም በራሴ ስም አይደለም የገዛሁት ቤቱን ማለት ነው። እና ሰው ይነግረዋል ቤት ገዛች ምናምን እንደዚህ ሆነ አሁንማ ምናምን በቃ እንደዚህ ይሆናል ያል ሰው የሚያሾኩሹክ እንደዚህ። እና በዛ ግፍፊነት አሁን ጭራሽ እዛ ሀገር ሄዶ አሁን በዛም በዚህም ብሎ ስራ ፈልጎ ማለት ነው አሁን እዛ ሀገር እየኖረ ነው ማለት ነው እኛ ሀገር ይኸውልህ። እና እየመጣ ልጆቹን ያበላሻል፣ እየመጣ ልጆቹን ወንዱ በጣም ነው እንትን የሚለው እና ልጆቹን በቃ ዝም ብሎ የሆነ ዳቦ ገዝቶ መጥቶ ልጆቹን የሆነ ጁስ ገዝቶ መጥቶ ልጆቹን በቃ የሆነ ዝም ብሎ ይዞ ይወጣና ውጪ የሆነ ይጋብዛቸው ይመጣና ልጆች ደግሞ ያው ልጆች ናቸው ገባ። አንዳንድ ጊዜ የሆነ ነገር ከፈለጉ ያንኑ ነው አሁንም ብትሰጣቸው የሚፈልጉት ማለት ነው። እና በዚህ መሀል እናቴ የተሰቃየች በቃ በጣም ተቸገረች ማለት ነው። እና እንደዚህ እያደረገ በጣም በቃ እያስቸገራት ነው ያለው። አሁን ባለፈው እንደውም በጣም ተነጋግረው ማለት ነው ከዚህ በኋላ ብትመጣ እኔ እከስሃለሁ በቃ ክስ ነው የምጀምረው አለችው ማለት ነው ማዘር። ምክንያቱም እየመጣህ ልጄን በአንተ ምክንያት ነው ስደት የወጣችሁ፣ እንደገና ደግሞ ይህን ሁሉ ችለን በተቀመጥን ደግሞ እንደገና እየመጣህ እንዴት እንደዚህ ትረብሸናለህ? ልጆቹ ይደጉበት፣ ካደጉ በኋላ መውሰድም ትችላለህ፣ መብት ነው። እነሱም ከመረጡህ ይሄዱልሃል። ግን አሁን ይደጉ፣ ልጆች ናቸው፣ በስነስርዓት ይደጉ ብላ ተናገረችው። እኔም ተናግሬዋለሁ ከስንቴ ማለት ነው ብዙ ጊዜ ተናግሬዋለሁ። ልጆቹ እንዳይበላሹ፣ ልጆቹ ይደጉ። ምክንያቱም ምንም እያደረግክላቸው አይደለም፣ የምታደርገው ነገር በቂ አይደለም። እኔ ለእግዚአብሔር ብዬ ነው ነገሮችን ትቼ ዝም ብዬ ያለሁት እንጂ አንተ ብከስህ በህግ ደረጃ ብሄድ ብዙ ዋጋ ትከፍላለህ ብዬ ተናግሬዋለሁ። ምክንያቱም ምስክር አለኝ፣ በቂ ምስክር ማለት ነው። እና ደግሞ ግዴታው ነው። ምክንያቱም እዛ ጋ ፊርማም አለ፣ እያንዳንዱ ነገር እዛ በቤተሰብ ደረጃም ስላለ የሚያውቁት ነገር ነው። በደንብ ደግሼ ምናምን ነው ያገባሁት፣ ዝም ብዬ አይደለም። እና ስለዚህ ያ ነገር ስላለ ግድ ነው፣ ግዴታው ነው፣ ይከፍላል። ለልጆች የሚያስፈልገውን ነገር ወጪ ያደርጋል። ይሄ ህግ ነው፣ ይፈርድበታል። ግን እኔ ለእግዚአብሔር ትቼ ነው። የእግዚአብሔር በቃ የእሱ ይበልጣል። ለሁሉም ሰው እንደ ስራው የሚከፍለው እግዚአብሔር ነው ብዬ ለእግዚአብሔር ትቼ ነው። እና በመድኃኒዓለም እርዳታ ነው እዚህ ሀገር ስመጣ ራሱ በብዙ ስቃይ በብዙ ነገር ተሰቃይቻለሁ፣ ብዙ ነገር እና እግዚአብሔር ይመስገን ያ ሁሉ አልፏል አሁን። እና አሁን በቃ በዚህ ደረጃ አሁን እናቴ እዛ አዲስ ቤት ውስጥ ስትገባ ማለት ነው የሚገርም ነገር ቦታውን በእርግጥ አያውቁትም ብዙ ሰዎች። እና አሁን ለአንድ ሰው ታሳዩና ምናምን ብዬ ከቤተሰብ ጋር ውስጥ ተጣልቻለሁ። ከሱ ጋር ለእሱ የምታሳዩ ከሆነ ያንን ቦታ እኔና እናንተ እንቆራረጣለን፣ እንዳታሳዩ እዛ መሄድ የለበትም ምናምን ብዬ ማለት ነው። መጨረስ ያለብኝን ሲሄድ እጨርሳለሁ። በእርግጥ ግን እስከዛው ድረስ ለልጆቼ የሚያስፈልገውን ነገር ልጆቹ በስርዓት ማደግ አለባቸው። ወንዱ በቃ በጣም ፊት እየሰጠ ብዙ ነገር እንትን ስለሚለው ወንዱ በቃ በጣም ከባድ ሆነ ብታይ፣ ቤት ውስጥ ያስቸግራታል። ማዘርን እህቱንም እየመታ ምናምን፣ ወንድና ሴት ናቸው እና ትንሽ እንደዚህ አይነት ነገር እና አንተ ምን ይመስላል ማለት እዚህ ጋ አሁን ያለኝን ንብረት ምናምን መቼም ራሴ ሰርቼ በጉልበት ያመጣሁት ነገር ነው ይሄ ነገር ማለት ነው። በደረጃ ቢሄድም ራሱ እንግዲህ ስንት ዓመት ልበላው 5 ዓመት ከተለያየን አሁን 5 ዓመታችን እና ምን ይመስላል እስኪ ለማክር ብዬ ነው። ፍቺ ተፈጽማችኋል?
ነው ፍቺ ነገርኩ እኮ ፍቺ አልፈጸምኩኝም። ምክንያቱም ያለሁበት ሰዓት እንደነገርኩ ልጆች እያሳደግኩ ነው። ብዙ የሚያስፈልገኝ ወጪ ያለ ለልጆች ለእነሱ ራሱ በቂ የለም። ስለዚህ እኔ ትራንስፖርት አውጥቼ ምናምን ሄጄ ከእሱ ጋር ያንን ነገር ለመቅደድ ሽማግሌ ለመሰብሰብ በሰዓቱ ያለሁበት ሰዓት ጥሩ አይደለም፣ አይመችም ነበር እና በዛን ሁኔታ ደረጃ ውስጥ ነው ይህንን ፓስፖርት እንደምንም ተጋግጬ አስተካክዬ ማለት ነው ወደዚህ የመጣሁት። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን በመሰረቱ ተለያይታችኋል ግን አልተፋታም። ንብረትን በተመለከተ ባልሽ ነው ህግ እስከሚያውቀው ድረስ አሁንም ድረስ። ስለዚህ ይሄ ከእሱ ጋር ተፋተሽ በህጋዊ መንገድ የመለያየቱ ነገር እስካልኖረ ድረስ በስምሽ ያለው ነገር በሙሉ የእሱም ነው፣ በስሙ ያለ ነገር በሙሉ ያንቺ ነው። ስትለያዩ ምን ምን ንብረት አላችሁ ተብሎ ተከፋፈሉ ሲባል በፍርድ ቤትም እስከማውቀው ድረስ ያለው ነገር አንድ ላይ በጋራ ተደርጎ ነው የምትከፋፈሉት። ይሄንን ማወቅ አለብሽ እና ደግሞ ብዙ አትታገኝ። እኔ ምንም ንብረት በስሜ የለም። ምንም ንብረት በእናቴ ነው ያደረግኩት። በስሜ ምንም ነገር የለም እኮ። ታዲያ ምንድን ያሳሰበሽ ታዲያ? እኮ አይ እምልህ ማለት ነው ምን ያስባል እንደው ምናልባት አንተ ማለት ነው እዚህ ጋር አሁን ለመለያየት እኔ አሁንም ቢሆን አብሬው አልኖርም በእርግጠኝነት። ምክንያቱም ለእኔ ምንም ቦታ የለውም፣ ፍቅርም የለውም፣ ቦታም የለውም። ሰውየው ሲጀመር የጥቅም ሰው ነው። መጀመሪያም ከውጭ እርግጠኛ ነኝ ከውጭ የመጣች ነች ሲሉት ምናምን በዘመድ ነው ሰውየውን ያገኘሁት እና በእንደዛ አስቦ ነው ብር አለ ብሎ ነው የመጣው እንጂ አንቺ ፈልገሽ ፈቅደሽ አይደለም ያገባሽው። በዘመድ ነው በዘመድ ነው። እሺ እና ያንን ግን የተረዳው እንዴት መሰለ? ያንን የተረዳሁት ማለት ነው አብሬው ስኖር ማለት ነው አብረን በኖርን ሰዓት ነው አንዳንድ ከሚናገራቸው ነገሮች የእሱ ፍላጎት ምን እንደሆነ ምናምን ከሚናገራቸው ነገሮች ከዛ ነገሮች ነው ያንን የተረዳሁት። ብር ፈልጎ እንደገባ ማለት ነው የሆነ ነገር አላት ብሎ እንደገባ የተረዳሁት ከዛ አንጻር ነው። በሰዓቱ ልብስ ቤት ነበረ፣ የህፃናት ቡቲክ ነበረኝ፣ እዛ እየሰራው ነበረ በሰዓቱ ማለት ነው። እኮ አሁን ተረጋጊ። በስምሽ የሆነ ነገር ከሌለ ምንም ችግር የለም። ቶሻል እሱ አያሳስብሽ። ግን አሁን ልጆችሽን በተመለከተ ለልጆችሽ ማድረግ ያለብሽን ነገር አድርጊ። ቅድም ለአንዲቴታችንም ስነግራት ሰምተሻል። እንደ እናት ልጆችሽ አንቺን ያለሻቸው ቶሻል ልጆች አይደሉም ብሎ የካደ ሰው ከባድ ነገር እኮ ነው በነገራችን። ይህ ከአይምሮ መቼም ከአይምሮ አይወጣም። መቼ ልጆቼ አይደሉም ብሎ ይሄ እንደ ቀላል የሚታይ ጉዳይ አይደለም። ገብቶሽ? ምክንያቱም ምናልባት ከእንደ ንግግር ሰው ሊቆጥረው ይችላል፣ ግን ይሄ የመጨረሻ የክህደት ጥግ። ይሄ ማለት አንቺ ከሌላ ሰው ጋር ሄደሽ ማቅጠሽ ያበጣሽው ነው። ብዙ አንድምታ አለው። ገብቶሽ? ብዙ ትርጉም ይሰጠዋል። ሌላ ሰው ነው የኛ አይደለም የኔ አይደለም አባታቸው አይደለሁም አለ ማለት ይህን ስትዘረዝሪው ብዙ አይነት ልብ የሚሰብር ነገር አይመጣው ሰው አሁን ከእሱ ጋር ኑሪ አትኑሪ ምናምን የሚልሽም አይኖርም። ቢኮዝ ገንዘብ ፈልጎ ነው የመጣው። በዘመድ ነው ያገባሽው። አንቺ ላይ ድራማ ነው መስራት የሚፈልገው። አይፈልግሽም፣ አይወድሽም። የአንቺ ጤና ያሳስበው። እንደ ባል ትሪት አያደርግሽም፣ ቁጭ ብሎ አያግዝሽም። እንደ ባል ድጋፍ ረዳት አይሆንሽም። ምንድን ነው? እቃ ነው? አሻንጉሊት ነው ለእንትን የመጣው። አትገደጅም። በስምሽ ንብረት ከሌለ ደግሞ ችግር የለውም፣ አትጨነቂ። አሁን መጨነቅ ያለብሽ ነገር ለራስሽና ለልጆች። ሰው ሀገር ነው ያለሽው። ሰው ሀገር ቤት ስትሄጂ ሌላውን ነገር ፊክስ ታደርጊዋለሽ። ችግር የለም፣ እድሜና ጤና ይስጥሽ። አሁን ግን ሰው ሀገር ነሽ። የሚደረገው ለልጆችሽ እያደረግሽ ሴቭ የምታደርጊውን ሴቭ እያደረግሽ ትኩረት ማድረግ ያለብሽ አንድ ነገር ላይ ብቻ። ሌላው በሂደት የሚፈታ ይሆናል። በሂደር ከድነሽ አስቀምጩ ማለት ነው። እሺ፣ አመሰግናለሁ። አመሰግናለሁ። በ90 ዓመታችን ነው የምናገባው ጓዶች፣ ሲንግላውያን በ90 ዓመታችን ነው የምናገባው። ትተነዋል።
90 ዓመት ላይም ትንሽ አይተን እንደ ሁኔታው እናራዝመዋለን። ወደ 130 ዓመትም ልናራዝመው እንችላለን። እኔ በ130 ዓመቴም ላደርገው ይችላል። ያው ክፉ ሰው እድሜው ረጅም ነው ስለሚባል እድሜ ረጅም እንደሆነ አውቀዋለሁ። እኖራለሁ እዚህ የምድር ጉድ ሆኜ እንዲህ ጥሩ ጥሩ ሰዎች ቶሎ ቶሎ ሲወሰዱ ቁጭ ብዬ ማይ ይመስለኛል። እና አሁን ግን ይቅርብ ወዶች፣ ሲንግልነት ይለምልም። ደግሞ አቁሞ ላይ ያስቀረን ነው ቁሱኛል። አስቸጋሪ አቁማችሁ ብቀሩ አይሻልም? እንደዚህ አይነት ግራ የገባው ትርጉም አልባ መተሳሰብ የሌለበት አይነት ትዳር። ሄሎ አጠጣ ውሃ ሳላቀርብ ነው ዛሬ የገባሁት። ሰነፍኩ በቃ በምናብ እንደጠጣው ቁጠሩት፣ እንደጠጣው ቁጠሩት። ኮይን ልስጣችሁ እስቲ። ምን ለሆኔ ወንድማችሁ ነኝ። መወለድ ቋንቋ ነው። ኑ እሺ እናውራው። ጭንቅ ውስጥ ያላችሁ ሰዎችም ካላችሁ ጭንቀታችሁን አካፍሉ። እኔ ልሰማችሁ ዝግጁ ነኝ። ምንም ችግር የለም። እሺ ፈጣሪ በነፃ 24 ሰዓት ከሰጠኝ ከዛ ላይ 1 ሰዓት ተኩል በሰጣችሁ አይጎልብኝም። እንደውም ሞል ሰዓቴን ጊዜን ይባርከዋል። ገብቷችሁ ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ የሰራችሁት ይለምልም፣ ያላችሁን ይባርክላችሁ፣ ከህመም ከችግር ይጠብቃችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ ክፉን ያርቅላችሁ። አትታመሙ፣ ችግር አያችሁ። በሄዳችሁበት የሰው ፍቅር ይስጣችሁ፣ ተከበሩ፣ ካስመሳይ ሰው ይጠብቃችሁ። ክፉ የሚያስብባችሁን ሰው ክፉ የሚያደርግባችሁን ነገር በሙሉ እናንተ ማታዩትን እሱ የሚያየውን በኪነ ጥበቡ ከፊታችሁ ዞር ያደርግላችሁ። አጫጭር ሰዎች ካላችሁ አጫጭር ሰዎች ጂኔስ ናቸው ይላል ሳይንሱ፣ እንዳይከፋችሁ። ረጃጅሞች ደግሞ ካላችሁ ቁመታችሁ ሰንደቅ ያሰቅላችሁ። እሺ እየመሸ ያለበት ሀገር ብትኖሩ ደህና አደሩ። እየነጋ ያለበት ሀገር ብትኖሩ ደግሞ መልካም የስራ ቀን